በቀኖና ቤተክርስቲያን መሰረት የትንሳኤ በዓል ከዋለ ከ25ኛው ቀን በኋላ የሚካሄደው ዓመታዊው የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ መካሄድ ጀምሯል። ምልአተ ጉባኤውን በጸሎት ያስጀመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መግለጫ ሰጥተዋል። ቅዱስነታቸው ባስተላለፉት መልእክት የኢየሱስ ክርስቶስ ሞትና ትንሳኤ የሰማይና የምድር ፍጥረታትን አንድ ለማድረግ ነው። በሰማይና በምድር ያሉትን በሙሉ ማስታረቅ ማገናኘትና አንድ ማድረግ ነበረ። የመለያየቱ ምክንያት ክፉ ሕሊና አምጦ የወለደው በደልና እሱን ተከትሎ የተከሰተው ኃጢአት ነበረ። በኃጢአት ምክንያት የገባው ሞት ደግሞ የቅጣቱ ማሳያ ፍርድ ነበረ። የኢየሱስ ክርስቶስ ነገረ ሞትና ነገረ ትንሳኤው በጥልቀት ሲታይ የእርቅ የሰላምና የአንድነት ምስጢር ነው ያሉት ቅዱስነታቸው የክርስቶስ መልእክተኞች የሆኑ የሃይማኖት አባቶች ይህን ለዓለሙ በማስረጽ በኩል ኃላፊነታቸውን አለመወጣታቸውን አንስተዋል። እንደ እውነቱ ከሆነ እኛ የክርስቶስ አገልጋዮች የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን በሚጠበቀው መጠን ተልእኮአችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር። ችግሩን ሙሉ በሙሉ ማስቀረት ባንችልም እንኳ በእጅጉ መቀነስና አቅሙን ማዳከም እንችል ነበር። ነገር ግን ተልእኮአችን በአግባቡ አለመወጣት አንድ ነገር ሆኖ የዓለሙ መሳሪያ ሆነን መገኘታችን በእንቅርት ላይ ሆኖ ይስተዋላል። ፓትርያርኩ ሕዝብን ወደ አንድነትና ወደ ፈሪሃ እግዚአብሔር ማምጣት የብፁዓን ሊቃነ ጳጳሳት ኃላፊነት የጉባኤውም ዋና ዓላማ ሊሆን ይገባል ብለዋል። ይሁንና አሁንም ሕዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል። ሀገርን በኃላፊነት የሚመሩና አማራጭ ሀሳብ አለን ብለው የሚንቀሳቀሱ ሁሉ የህዝቡን የልብ ትርታ ሊያደምጡ ይገባል ብለዋል። ሁሉም አካላት ችግሮችን በሰላም ለመፍታት መረባረብ እንዳለባቸውም አሳስበዋል። ሀገርን በኃላፊነት የተረከባችሁ እንደዚሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። ዛሬ የተጀመረው ምልአተ ጉባኤ በቤተ ክርስቲያኗና ሀገራዊ ጉዳዮች ዙሪያ ይመክራል።